ራሷን የሱኒ ሙስሊም መሪ አድርጋ የምትቆጥረው ሳውዲ አረቢያና ትልቋም የሺያ ሙስሊም ሀገር ኢራን ለበርካታ አስርተ ዓመታት በቀጠናዊ የበላይነት ፉክክር ውስጥ ቆይተዋል። አሁን ደግሞ ወደ ለየለት ጦርነት ገብተዋል። ሳውዲ በሁለት መንታ መንገድ ላይ ቆማለች ይላሉ ተንታኞች። ምንድናቸው? በዝርዝር እንመለከታለን። አሜሪካ በኢራን ከተሞች መጠነ ሰፊ የአየር ጥቃት መፈጸሟ ሲነገር፣ በሆርሙዝ መተላለፊያ በመርከቦች ላይ የሚፈጸሙ ጥቃቶች ተጠናክረው ቀጥለዋል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። አሜሪካ በኢራን ወታደራዊ የመገናኛና የባህር ኃይል ኢላማዎች ላይ ከባድ ጥቃት መፈጸሟ ተነገረ። ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮችና በሆርሙዝ የባህር ወሽመጥ በሚያልፉ የነዳጅ ጫኝ መርከቦች ላይ ላደረሰችው የባሊስቲክ ሚሳኤል ጥቃት ምላሽ ነው ተብሏል። ያሁኑ የአሜሪካ ድብደባ የኢራን የመንግስት መገናኛ ብዙሃን በቄሽም ደሴት መኖሪያ ቤት በተሰነዘረ ጥቃት የ3 ሰዎች ሕይወት ማለፉን ዘግበዋል። አሜሪካና ሳውዲ አረቢያ በጋራ በኢራቅ የሚገኙ የኢራን ደጋፊ ቡድኖችን ያጠቁ ሲሆን የኢራን መንግስት ጥቃቱን የሀገሪቱን ሉዓላዊነት መጣስ ነው ሲል ኮንኗል። 5 ወራት ያስቆጠረው ይሄው ግጭት እንዲረግብ የሳውዲ መንግስት ፍላጎት እንዳለው ቢገልጽም ዲፕሎማሲያዊ ንግግሮቹ ውጤት ሳያስገኙ ቀርተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ጊዜ ጀምሮ ሳውዲ ከውጊያው ለመራቅና ገለልተኛ ለመሆን ስትሞክር ብትቆይም አሁን ከ3 አቅጣጫ ጥቃት ከተፈጸመባት በኋላም እርምጃ ለመውሰድ ተገዳለች። በዚህ ሳምንት በሳውዲ ላይ የድሮን ጥቃት ፈጽመዋል ተብለው በሚጠረጠሩ በኢራቅ በሚገኙ ታጣቂ ሚሊሻዎች ላይ ከአሜሪካ ጋር በመተባበር የአየር ጥቃት ፈጽማለች። በመካከለኛው ምስራቅና በባህረ ሰላጤው ቀጠና በተነሳ በዚህ ግጭት በዋናነት ጥቂት ወገኖች አሉ። ኢራን በየመን የሚገኙ የሁቲ ታጣቂዎች በኢራቅ ፖፑላር ሞቢላይዜሽን ፎርስስ የተባሉ ሚሊሻዎች በሳውዲ ላይ በርካታ የድሮን ጥቃቶችን እንዳደረሱ የሚነገርላቸው አሁን የመልስ ጥቃት የተሰነዘረባቸው ማለት ነው። በሊባኖስ የሚገኘው ሄዝቦላህ ኢራን በቅርቡ የድሮንና ሚሳኤል ጥቃቷን በዮርዳኖስ በኩዌትና በባህሬን የደጋገመች ቢሆንም በተጨማሪም በሆርሙዝ ሰርጥ የሚያልፉ የንግድ መርከቦችን ኢላማ እያደረገች ነው። አሜሪካም የባህረ ሰላጤው ሀገራትና ዮርዳኖስም አሉ። እስራኤል የአሜሪካ ቅርብ ወዳጅ ብትሆንም በዚህ ውጊያ ቀጥተኛ ተሳታፊ አይደለችም። ሳውዲ አረቢያም ወደ ሙሉ ጦርነት መግባት የማትፈልግበት ምክንያት ራዕይ 230 የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ሀገሪቱን በነዳጅ ገቢ ላይ ካላት ጥገኝነት ለማላቀቅ የውጭ ኢንቨስትመንትን ለመሳብና የሀገር ውስጥ ኢንዱስትሪዎችንና የመረጃ ማዕከላትን ለመገንባት የሚያስችል ትልቅ እቅድ አላቸው ይባላል። ሀገሪቱ ከየመን ሁቲዎች ወይም ከኢራን በሚሰነዘሩ ሚሳኤሎችና ድሮኖች ስጋት ውስጥ ከወደቀች ይሄ እቅድ ሊሳካ አይችልም። እንደ ፈረንጆቹ አቆጣጠር በ2019 በአብቃይትና ሁሬይስ በተባሉ የነዳጅ ማጣሪያዎች ላይ የተፈጸመው ጥቃት የሀገሪቱን የነዳጅ ምርት 5 በመቶውን በማስተጓጎል ትልቅ ስጋት ደቅኖ ነበር። በቅርቡም በአብቃይት የነዳጅ ማዕከል ላይ ተመሳሳይ የድሮን ጥቃት ተፈጽሟል። ነዳጅ አሁንም የሳውዲ ኢኮኖሚ ዋነኛ ምንጭ ሲሆን ኢራን በሆርሙዝ ላይ ያደረገችው እገዳ 20 በመቶ የሚሆነውን የዓለም ነዳጅና የተፈጥሮ ጋዝ ዝውውር አደጋ ላይ መጣሉ ይታወቃል። ለዚህ ምላሽ ለመስጠት ሳውዲ አረቢያም በቀን 5 ሚሊዮን በርሜል የሚደርስ ከፍተኛ መጠን ያለው ነዳጅ በምስራቅ ምዕራብ የቧንቧ መስመሯ በኩል በማስተላለፍ በቀይ ባህር ዳርቻ በሚገኘው የያምቡ ደሴት የወደብ ተርሚናል ላይ ወይም ደግሞ በዛ በተርሚናል በኩል ወጥቷል። ከዚያም ነዳጁ በመርከቦች እየተጫነ ወደ ደቡብ አቅጣጫ በመጓዝ በአረብ ባህር በኩል ወደ እስያ ገበያዎች ይጓጓዝ ነበር። ሆኖም ሐምሌ 13 ሳውዲዎች ከየመን መዲና ውጪ የሚገኘውን የሰነአ አውሮፕላን ማረፊያ በቦምብ ደበደቡ። ጥቃቱ የተፈጸመው በሳውዲ በሚደገፈው የየመን መንግስት እንደሆነ የተገለጸ ሲሆን ምክንያቱም የኢራን አውሮፕላን እንዳያርፍ ለመከላከል እንደሆነ ተናግረዋል። ለዚህ አጸፋዊ ምላሽ የሁቲ ታጣቂዎች በአባሃና ጂዛን በሚገኙ የሳውዲ አውሮፕላን ማረፊያዎች ላይ ጥቃት ሰነዘሩ።
ለሪያድ ይበልጥ አሳሳቢ የሆነው ግን ሁቲዎች በቀይ ባህር ላይ በሚገኙ የሳውዲ የነዳጅና የንግድ መርከቦች ላይ ጥቃት ማድረስ መጀመራቸው ነው። ይህም መርከቦች በቀይ ባህር ደቡባዊ ጫፍ በሚገኘው የባብ ኤልማንደብ የባህር መስመር በኩል ለማለፍ እጅግ አደገኛ አድርጎታል። ይህም የሳውዲ ነዳጅ ወደ እስያ የሚያደርገውን ምልልስ እንደገና ዘግቶታል። ሳውዲ አረቢያ ሁቲዎችን በአየር ደብድባ አንበርክካ ከጥቅም ውጪ ለማድረግ 7 ዓመታትን ሞክራም አልተሳካም። ሳውዲ አረቢያም የነዳጅ ጥገኝነትን ለመቀነስ የምታደርገው ጥረትና የምትገነባቸው ግዙፍ የቴክኖሎጂና የኢንቨስትመንት ፕሮጀክቶች ሰላምና መረጋጋት ይፈልጋሉ። ጦርነቱ በቀጠለ ቁጥር የውጭ ኢንቨስተሮች ይሰጋሉ። የነዳጅ ማጣሪያዎቿም እንዲሁም ደግሞ የመረጃ ማዕከላቷ ለድሮንና ሚሳኤል ጥቃቶች እጅግ የተጋለጡ መሆናቸው ተረጋግጧል። በስተ ምስራቅ የሆርሙዝ ሰርጥ፣ በስተደቡብ ደግሞ የባብ ኤልማንደብ መስመር በጥቃት ምክንያት ከተዘጉ ሳውዲ ነዳጇን ወደ ውጭ የምትልክበት አውታር ሙሉ በሙሉ ይዘጋል። እናም አሁን ሳውዲ አረቢያም ከሁለት ወይም ደግሞ በሁለት አስቸጋሪ መንገዶች መካከል ቆማለች። ከአሜሪካ ጋር በመተባበር በኢራቅ በየመንና በኢራን ላይ እርምጃ መውሰድ። ነገር ግን ይሄ አማራጭ ሳውዲን ወደ ረጅም ጦርነት ሊከታት ይችላል። የ7 ዓመቱ የየመን ጦርነት እንደሚያሳየው ሁቲዎችን በኃይል ማንበርከክ አይቻልምና ከተቃዋሚዎቿ ወይም ደግሞ በኢራቅና የመን ካሉ ቡድኖች ጋር መደራደር ወይም የገንዘብ ድጋፍና ካሳ በመክፈል ጥቃቱን እንዲያቆሙ ማድረግ ሌላው አማራጭ ሲሆን ይህም ሀገሪቱ ወደ መደበኛ የኢኮኖሚ እድገቷ እንድትመለስ ቢረዳም ከተፎካካሪዎቿ ፊት ደካማ አድርጎ ሊያሳያት ይችላል ይላሉ ተንታኞች። በሌላ በኩል የሆርሙዝ የባህር መስመር በዓለም አቀፍ ደረጃ ትልቁና ዋነኛው የነዳጅ መተላለፊያ በር ተብሎ ይወሰዳል። በወታደራዊ በኢኮኖሚና በጂኦፖለቲካዊ መልክዓ ምድር ያለው ቦታ ለዓለም አቀፍ የኃይል አቅርቦት ፍጹም ወሳኝ ነው። በቀን በአማካይ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅና የተጣሩ የነዳጅ ምርቶች በዚህ ጠባብ ወሽመጥ በኩል ያልፋሉ። በባህር ከሚጓጓዘው የዓለም አቀፍ የነዳጅ ንግድ ሩብ ያህሉ 25 በመቶ ማለት ነው። እንዲሁም ከጠቅላላው የዓለም የነዳጅ ፍጆታ 20 በመቶ የሚሆነው በዚህ መስመር ብቻ የሚጓጓዝ ነው። ከነዳጅ በተጨማሪ የዓለም አቀፍ የተፈጥሮ ጋዝ አቅርቦት 20 በመቶ ያህሉ በተለይም ከኳታር የሚላከው በዚህ ወሽመጥ ያልፋል። የፋርስ ባህረ ሰላጤን ከኦማን ባህርና ከህንድ ውቅያኖስ ጋር የሚያገናኝ ብቸኛ የውሃ መስመር ነው። የተባበሩት አረብ ኤምሬትስና ሳውዲ አረቢያን የመሳሰሉ ሀገራት የተወሰነ መጠን ያለው ነዳጅ በየብስ የነዳጅ ማስተላለፊያ ቱቦዎች ወደ ሌላ ወደብ ማዞር ቢችሉም አብዛኛውን የወጪ ነዳጅ መጠን በየብስ ማጓጓዝ ግን አይቻልም። እንደ ኢራቅ፣ ኩዌት፣ ባህሬንና ኳታር ያሉ ሀገራት የነዳጅ ኤክስፖርታቸውን በባህር ለማውጣት ሙሉ በሙሉ በዚህ ወሽመጥ ላይ ጥገኛ ናቸው። በሆርሙዝ በኩል ከሚወጣው ነዳጅ ከ80 በመቶ በላይ የሚሆነው ወደ እስያ ገበያዎች በተለይም ወደ ቻይና፣ ህንድ፣ ጃፓን፣ ደቡብ ኮሪያ የሚላክ ነው። በመሆኑም በዚህ መስመር ላይ የሚፈጠር ማንኛውም መስተዋጎል የእነዚህን ትልልቅ የኢንዱስትሪ ሀገራት የኃይል አቅርቦት በቀጥታ ይመታል። ወሽመጡ በጣም ጠባብ ከመሆኑ የተነሳም በዚህ አካባቢ የሚነሳ ጦርነት ስጋቱ ወይም ወታደራዊ እንቅስቃሴው የነዳጅ መርከቦችን የኢንሹራንስና የመጓጓዣ ወጪ በከፍተኛ ሁኔታ እንዲጨምር ያደርጋል።